ዛሬ ላይ ነው እንዲህ ብለውና ስኬት ምንጩ የእግዚአብሔር ኔቨር የሰይጣን ሆኖ አያውቅም። ክርስቶስን ወስዶ ፈትኖታል። ፈትኖታል። ታይቶ በሚጠፋ ነገር ፈትኖታል። እውነተኛው መባረክ ግን ሀዘን እንኳን የለውም ነው የሚለው። ስትባረክ ሲሰጥህ እግዚአብሔር ሀዘንንም አይጨምርም ይላል። ፕላስ የሰጠህን እግዚአብሔር በመሃል የምትረሳው ከሆነ ትልቅ ችግር ይፈጠርብሃል። ኢንጀነራል ግን ወሬን ሰብሰብ ለማድረግ እንደ መንደርደሪያ ሀሳብ ነው ያነሳሁት። ይህንን ሀሳብ ገንዘብ ማንነትህን አይቀይረው። 4 ነጥብ ያለህን አምፕሊፋይ ነው የሚያደርገው፣ ያጎለዋል እንጂ ሌላ አዲስ ማንነት አውጥቶ አይሰጥህም። ሰው በልኩ ሁሉ ነገር ማድረግ ይችላል። ለምሳሌ በጣም ቶፕ ላይ ያሉ ሰዎች በጣም የማይሆን መስመር ውስጥ ሲገቡ ምንድነው የሚያደርጉት? እዚህ ያገቡና እዚህ ጋር ቅምጥ ያስቀምጣሉ። እዚህንም ጥሩ ኑሮ ያኖራሉ፣ ይህንንም ጥሩ ኑሮ ያኖራሉ። ገንዘቡ አይደለም እንደዛ ያደረጋቸው። በነገራችን ላይ ማይንድ ሴታቸው ነው፣ ማንነታቸው ነው በዛ ነገር ውስጥ እንዲያልፉ ያደረጋቸው እንጂ ገንዘብ አይደለም። ምክንያቱም እታችም ሆኖ ትንሽዬ ስራም እየሰራ ባለትዳር ሆኖ ስራ ኖሮት ሌላ ሴት ይለክፋል፣ ሌላ ሰው ጋር ለመሄድ ይሞክራል። ይሄ የገንዘብ ጉዳይ አይደለም። ማለት ብዙ ገንዘብ አይፈልግም አንተ የማይሆን ኃጢአት ለመስራት። ባለህበት ልክ ኃጢአት መስራት ትችላለህ። ማንነትህ በዛ መንገድ ከሆነ የተገነባው አት ዘ ሴም ታይም ደግሞ ማንነታቸው ገንዘብ እንዲያወጣላቸው ካገዟቸው ሰዎች አሁን ቢኒያምን ማየት እንችላለን። ቢኒያም ፍሮም ዘ ቢጊኒንግ መልካም የመሆን እቅድ ስለነበረው ገንዘቡን፣ ንብረቱን፣ ቤቱን ሽጦ ፋይናሊ ሰዎች የሚያርፉበት፣ ሰዎች የሚደሰቱበት፣ የሚባረኩበት ሄደህ ስትሰጥ እኮ ትባረካለህ። ማረፊያቸው የሚሆኑ ነገሮች ሊሰራ ችለዋል። ከዛ ማንነትን ያወጣዋል እንጂ ክፉ ከነበርክ ገንዘብ ሲኖር ምንድን ነው የምትሆነው? ሞር ክፉ ትሆናለህ። ለምን? ገንዘብ አቅም አለ። ጥሩ ከነበርክስ አሁንም አቅም ካለ ልክ እንደዚሁ ሰዎችን የማገዝ ነገር ይኖራል። ባለትዳር ሆነ ለትዳር ጥሩ አመለካከት ካለ ገንዘብ ሲኖር ምንድን ነው የምትሆነው? ሞር ትዳርን ፕሮቴክት ታደርግበታለህ። ልጆችን ምቹ ሁኔታ ላይ ሆነው እንዲያድጉ፣ ቤተሰቦች በዙሪያ ያሉ ነገሮች አሪፍ ኮንዲሽን ላይ እንዲሆኑ ታደርጋቸዋለህ። መልካም ያልሆነ የሆነ ትንሽ ችግር ካለብስ ገንዘብ ስታገኝ አንቺ